ዓለምን ያስደነገጠ አስቸኳይ ዜና። የተባበሩት አረብ ኤሚሬትስ ዜጎች በአስቸኳይ ከኢራን፣ ኢራቅና ሊባኖስ ለቀው እንዲወጡ አስደንጋጭ ትዕዛዝ አስተላለፈች። ትራምፕ የሆርሙዝ ወሽመጥን ስም እስከ መቀየር የደረሰ አዲስ እቅድ ይፋ ማድረጋቸው ተሰምቷል። ከወደ ኢራን ደግሞ ውጥረቱን የሚያባብስ ያልተጠበቀ መረጃ ወጥቷል። ይኸውም ጉዳይ አሜሪካ ላይ ከባድ ድብደባ እፈጽማለሁ ስትል ቀጠናውን አናውጣለች። ክቡራን አድማጮች፣ በመካከለኛው ምስራቅ ያለው ውጥረት አሳሳቢ ደረጃ ላይ መድረሱም እየተነገረ ይገኛል። በሌላ በኩል በሀገር ውስጥ ደግሞ በብዙዎች ዘንድ ተወዳጅ የሆነው የበስንቱ ድራማ በፍርድ ቤት እግድ ተጥሎበታል። ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በሰዓታት ልዩነት አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቱብ ቻናሌ ሰብስክራይብ ማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮን ላይክ ማድረጉን አትዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም ዩናይትድ አረብ ኤሚሬትስ ዜጎች ከኢራን፣ ኢራቅ እና ሊባኖስ በአስቸኳይ እንዲወጡ አሳሰበች። የተባበሩት አረብ ኤሚሬትስ ዜጎች ወደ ኢራን፣ ኢራቅ ወይም ሊባኖስ እንዳይጓዙ ከለከለች። የአገሪቱ የውጭ ጉዳይ ሚኒስትር ሐሙስ ዕለት ባወጣው መግለጫ በአሁኑ ወቅት በቀጠናው ባለው ሁኔታ የተነሳ በማለት የጉዞ እገዳ መደረጉን አስታውቋል። በእነዚህ አገራት የሚገኙ ዜጎችም በፍጥነት ወደ ተባበሩት አረብ ኤሚሬት እንዲመለሱ አሳስቦ ሚኒስትሩን በስልክ እንዲያነጋግሩም ጠይቋል። ሚኒስትሩ በመግለጫቸው ላይ የሚሰጣቸው መመሪያዎችና ምክሮች በሙሉ ማክበር አስፈላጊ መሆኑን ገልጿል። እንደ አውሮፓውያን አቆጣጠር ከ2021 እስከ 2025 ባለው ጊዜ ውስጥ የተባበሩት አረብ ኤሚሬት ዜጎች ወደ ሊባኖስ እንዳይጓዙም ከልክላ ነበር። እገዳው የተነሳው ባለፈው ዓመት ግንቦት ወር ላይ ነው። የካቲት 21 2018 ዓ.ም አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ በኋላ ግጭቱ ወደ ሊባኖስና ኢራቅ ተዛምቷል። ሊባኖስና እስራኤል የተኩስ አቁም ላይ ቢደርሱም አሁንም በደቡባዊ ሊባኖስ የሚፈጸመው ጥቃት እንደቀጠለ ነው። በሆርሙዝ ወሽመጥም ቢሆን የመርከቦች እንቅስቃሴ እንደቆመ ሲሆን ቴህራን ከአሜሪካ ጋር የምታደርገው የሰላም ውይይትም ተቋርጧል። ዘገባው የኢቢሲ። በሌላ ዜና የሆርሙዝ የባህር ወሽመጥ ስም ወደ ትራምፕ ሊቀየር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በገዛ የማህበራዊ ሚዲያ ገጻቸው ያጋሩት ምስል በዓለም አቀፍ ዲፕሎማቶችና በነዳጅ ገበያው ዘንድ መጠነኛ ድንጋጤን ፈጥሯል። ነገሩ እንዲህ ነው። ባለፈው በፈረንጆቹ ሚያዝያ 29 ቀን ትራምፕ በትሩዝ ሶሻል ገጻቸው ላይ አንድ ካርታን አጋርቶ ነበር። በዚህ ካርታ ላይ ለዓለም ንግድ እጅግ ወሳኝ የሆነውን በኢራን አቅራቢያ የሚገኘው የሆርሙዝ የባህር ወሽመጥ ስሙ ተሰርዞ የትራምፕ ወሽመጥ ተብሎም ተጽፎ ይታያል። ምንም እንኳን ይህ ድርጊት በይፋዊ መንግስታዊ ሰነድ የታገዘ ባይሆንም ትራምፕ ይህንን መሰል ምስል ማጋራታቸው ብዙዎችን ለምን ብለው እንዲጠይቁም አድርጓል። ይህ የባህር መስመር ለዓለም ኢኮኖሚ እንደ ደም ስር የሚቆጠር ነው። በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚጓጓዝበት በመሆኑ ጥቃቅን የሚባሉ የፖለቲካ እንቅስቃሴዎች እንኳን በነዳጅ ዋጋው ላይ ተጽዕኖ የመፍጠር አቅምም አላቸው። ትራምፕ ይህን ስያሜ የያዘ ካርታ ማጋራታቸው በተለይ በአሁኑ ወቅት በአሜሪካና በኢራን መካከል ያለው ፍጥጫ በበረታበት ሰዓት እንደ ትልቅ ትንኮሳ ተቆጥሮባቸዋል። ብዙዎቹ ጉዳዩን እንደ ትራምፕ የተለመደ የማስታወቂያ ሥራ ቢመለከቱትም የጂኦፖለቲካ ተንታኞች ግን ነገሩን በጥርጣሬ እያዩት ነው። እንዲህ ያለ ስልታዊ ጠቀሜታ ያለውን ቦታ በራስ ስም ለመጥራት መሞከር በቀጠናው ላለው የባህር ላይ ደህንነትና ለዓለም አቀፍ ንግድ ፍሰት አዲስ ስጋት ሊደቅን ይችላል የሚል ስጋትንም አሳድሯል። አሁን ላይ ዓለም እያየችው ያለችው ካርታው በይፋ ይቀየር አይቀየር ሳይሆን የድርጊት በቀጣይ በሚቀሰቅሰው ዲፕሎማሲያዊ እሰጥ አገባ ላይ ሆኗል የተባለው። በሌላ ዜና በአሜሪካና በኢራን መካከል ያለው ግጭት እልባት ሳይገኝለት ባለበት ሁኔታ ዋሽንግተን ጥቃቷን የምትቀጥል ከሆነ በመላው የገልፍ ቀጠና በሚገኙ የአሜሪካ ይዞታዎች ላይ ረጅምና ከባድ ድብደባ እንደምትፈጽም ኢራን አስጠነቀቀች። በተጨማሪም ቴህራን የሆርሙዝ ሰርጥን ለመቆጣጠር ያላትን ፍላጎት በድጋሚ በማረጋገጧ የውሃ መስመሩ ዳግም ለመክፈት የአሜሪካን ጥረት ይበልጥ አወሳስቦታል። ጦርነቱ ከተጀመረ 2 ወራት ያስቆጠረም ሲሆን ሰርጡ በመዘጋቱ ምክንያት 20 በመቶ የሚሆነው የዓለም የነዳጅና የተፈጥሮ ጋዝ አቅርቦትም ተቋርጧል። ይህ ክስተት በዓለም አቀፍ ደረጃ የኤነርጂ ዋጋ እንዲንር ማድረጉን ተከትሎ ከፍተኛ የኢኮኖሚ ውድቀት ስጋትንም ፈጥሯል። በፓኪስታን የሚመራው ግጭቱን የመፍታት ጥረት እስካሁን ውጤት ሳያመጣ የቀረም ሲሆን ከሚያዝያ 8 ጀምሮ
የተኩስ አቁም ስምምነት ቢኖርም ኢራን አሁንም ሰርጡን እንደዘጋች ቀጥላለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የሆርሙዝ ሰርጥን መዝጋት በዓለም አቀፍ ሕግ ተቀባይነት ያለውና የሀገሪቱ የራስን የመከላከል መብት እንደሆነም ገልጸዋል። በሌላ በኩል በኢራን የሚሰነዘረውን ጥቃት በማውገዝ ለጠላት ወግነዋል የተባሉ የፓርላማ አባላትና ግለሰቦች የዜግነት መነጠቅን ጨምሮ ከባድ ቅጣት እንደሚጠብቃቸውም አስጠንቋል። አሜሪካ በኢራን ላይ ጥቃቷን ዳግም ትቀጥል ወይስ አትቀጥል የሚለው ጉዳይ እስካሁን ግልጽ ባይሆንም ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ድርድር ጠረጴዛ ለማምጣት ተጨማሪ ወታደራዊ እርምጃዎችን ስለመውሰድ ውይይት ማድረጋቸውም ተሰምቷል። የአሜሪካ ዲሞክራት ሴናተር ሪቻርድ ብሉመንታል ቅርብ የሆነ ወታደራዊ ጥቃት ሊሰነዘር እንደሚችል የሚጠቁሙ መረጃዎች መኖራቸውና ይህም ከፍተኛ የሰው ሕይወት ጥፋት ሊያስከትል ስለሚችል አሳሳቢ መሆኑን ገልጿል። ኢራን በኩሏ ለሚሰነዘርባት ጥቃት ዝግጁ መሆኗንም ገልጻለች። የሀገሪቱ የበላይ መሪ ሞጅተባ ኻሜኒ በሰጡት መመሪያ የሆርሙዝ ሰርጥ በቴህራን ቁጥጥር ስር ሆኖ እንደሚቀጥልም አስጠንቅቀዋል። በሌላ ዜና የትራምፕ አስተዳደር በኢራን ላይ ቋሚ የባህር ላይ ማዕቀብ ለመጣል ማቀዱ ተገለጸ። የትራምፕ አስተዳደር በኢራን ላይ የሚደረገውን የባህር ላይ እገዳ ለማጥበቅ እና ምናልባትም ቋሚ ለማድረግ የሚያስችል አዲስ የረጅም ጊዜ ስትራቴጂ እያጤነ መሆኑ ተዘግቧል። ይህም አሁን ካለው በላይ ጫናውን ለማጠንከር ያለመ መሆኑም ተገልጿል። ከፍተኛ የአሜሪካ ባለሥልጣናት እንደገለጹት ከሆነ እቅዱ አጋር አገራት በእገዳው አፈጻጸም ላይ የበለጠ ንቁ ተሳትፎ እንዲያደርጉና ኢራን ዓለም አቀፍ የመርከብ ጉዞና የኢነርጂ ፍሰትን ለማስተጓጎል ለምታደርገው ማንኛውም ሙከራ ምላሽ እንዲሰጡ ማሳተፍን ያካታል። ቁልፍ የባህር መስመሮችን ደህንነት ለመጠበቅና በክልሉ መረጋጋትን ለማስፈን የማርታይም ፍሪደም ኮንስትራክት ኤምኤፍሲ ተብሎ የተሰየመ የጋራ የሥራ ማዕቀፍ እየተመከረበትም ይገኛል። የባለሥልጣናቱ ገለጻ እንደሚያመላክተው የስትራቴጂው ዋና ዓላማ የዓለም የነዳጅና የኢነርጂ መስመሮችን ያለምንም መስተጓጎል እንዲቀጥሉ ለማድረግም ሲሆን በተመሳሳይ ጊዜም ኢራን ያላትን መልክዓ ምድራዊ አቀማመጥ ለጂኦፖለቲካዊ ድርድር እንደ መጠሪያ እንዳትጠቀምበት መከላከል ነው። ይህን ስትራቴጂ ትኩረቱን አፋጣኝ ወታደራዊ ግጭት ውስጥ ከመግባት ይልቅ በረጅም ጊዜ ቁጥጥር በጥምረት ላይ በተመሰረተ ቀጣይነት ያለው ጫና ላይ ማድረጉንም ያሳያል። በሌላ ዜና ከሀገር ውስጥ መረጃ በስንቱ ድራማ በቻናል 1 ቲቪ አንድ ክፍል ከታየም በኋላ እንዳይቀርብ በፍርድ ቤት ታገደ። ይህ የሆነው ከድራማው ጋር በተያያዘ የኢቢኤስ ቴሌቪዥንና አብሪኮም መልቲሚዲያ መካከል የተፈጠረው አለመግባባት ወደ ፍርድ ቤት ካመራ በኋላ ነው ተብሏል። በኢቢኤስ ቴሌቪዥን ለ3 ዓመታት ያህል ሲተላለፍ የነበረው በስንቱ የተሰኘ የቲቪ ድራማ ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በቻናል 1 ኢትዮጵያ ጣቢያ ላይ መታየት ጀምሮ ነበር። ይሁን እንጂ ድራማው ከአንድ ክፍል በላይ ሊታይ ሳይችል ቀርቷል። ይህ የሆነው ኢቢኤስ ቴሌቪዥን ከድራማው የባለቤትነት መብት ጋር ተያይዞ የፍርድ ቤት እግድ በማምጣቱ እንደሆነም ሲታወቅ፣ እግዱን ተከትሎ በቀጣይ ሊሰሩ የነበሩ የድራማ ቀረጻዎች ለጊዜው እንዲቆሙና አርቲስቶቹም ይህ እንደተነገራቸው ተገልጿል። ይህ በእንዲህ እንዳለ አብሪኮም መልቲሚዲያ ኢቢኤስ ቲቪ ላይ የፍትሐብሔር ክስ ማቅረቡ ታውቋል። በከፍተኛ ፍርድ ቤት ልደታ ምድብ አንደኛ ችሎት የሁለቱን ወገኖች ክስ ለመስማት ለግንቦት 20 ቀን 2018 ዓ.ም ቀጠሮ እንደተሰጠ ፍርድ ቤቱ ወጪ ካደረገው ሰነድ ላይ ተመላክቷል። ዘገባው የኢትዮፒካ ሊንክ ነው። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በሆርሙዝ ወሽመጥ ላይ የተጋረጠው ይህ ውጥረትና የትራምፕ አዲሱ ስትራቴጂ የቀጠናውን ሰላም ብቻ ሳይሆን የዓለምን ኢኮኖሚ አደጋ ላይ ጥሎታል። ኢራን ማስጠንቀቂያዋን ወደ ተግባር ትቀይረው ይሆን ወይስ አሜሪካ ቀድማ እርምጃ ትወስዳለች? ሴናተር ሪቻርድ ብሉመንታል እንዳሉት ቅርብ የሆኑ ወታደራዊ ጥቃት የሚፈጸሙ ከሆነ የአካባቢውን ሁኔታ በእጅጉ ይቀይራል። እኛም መረጃዎች ሲወጡ ሁኔታዎችን በቅርብ እየተከታተልን መልሰን የምናቀርብላችሁ ይሆናል። እናንተም ስለዚህ ጉዳይ ያላችሁን አስተያየት ከስር በኮሜንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ በማድረግና ሌሎችም በማጋራት አጋርነታችሁን ግለጹ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ የደውል ምልክቷን በመጫን በሰዓታት ልዩነት የምናወጣቸው ሰበር ዜናዎች ቀድሞ እንዲደርሷችሁ ማድረግ ትችላላችሁ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።